አላህ ይወደድ። ትወዱኛላችሁ ትላለህ። እኛ ሰው አንጠላም፣ እንወዳለን ሁላችን። እኛ እንወዳለን። እሺ ደህና ነህ? በተረፈ አልሐምዱሊላህ። ነገ አረፋ ነው፣ እንኳን አደረሳችሁ ነው ይባል። የተጫወትክ ነው። እሺ ጥያቄ አለ? ከአሁን ወደ ጥያቄ ይገባ። እሺ እንዴ እኔ ምን እንኳን አደረሳችሁ እኮ ነው ያልኩት። እናመሰግናለን እንዳለ። እሺ ደስ ብሎኛል ስላየኋችሁ። እኛም ደስ ብሎናል። አትጥፋ። ጥያቄ ሲኖር ማተጠይቅ አዋል እንጂ እንዴ። እሺ ጥያቄ፣ አንደኛ ጥያቄ ትናንትና ከአንድ ጓደኞቼ ጋር እያወራሁት ነበርና ያው እነሱ ሙስሊሞች ናቸው፣ ግን በደንብ ትምህርቱ ላይ ምናምን እንትን ስላላሉ ብዙ እንትን አልመለሱልኝም። እና አሁን ለምሳሌ አንድ ሰው በአላህ አመነ፣ በአንድ አምላክ አዳኝነት ማለት ነው አይደል? ካመነ በኋላ በየቀኑ ባይሰግድ፣ ለምሳሌ በየቀኑ በቀን 5 ጊዜ መሰገድ አለበት የሚል እና የስግደት 5 ናቸው ስግደቶች ብዙ አይነት ናቸው ብለህ ነበር ባለፈው። እና 5 ጊዜ በቀን ባይሰግድ ወይ ደግሞ በየቀኑ ባይሰግድ መዳኑን ያጠዋል? ይህ ነው ጥያቄ። እሺ ኢምሮ አለ ከቀጠለለት ፒኬ ካለ ፒኬ ጀምረውና ኢንሻአላህ ከዛ ሀሳብ ጨምራለሁ። ፒኬ አለ አለው ኢምሮ ቀጥል። አይ አልሐምዱሊላህ ከፋ። ያው ጥያቄው አንድ ሰው አምኖ ባይሰክር ቤሎ ስትባል ፈቃደኝነቷን ሰጥታለች። ፈቃደኝነቷን ስለሰጠች ትልቅ ቆይ ማን ነበር? እቺ ቅድስት አልቀረችብህ። ኦኬ አምላክ በእኛ ላይ ሐቅ አለው፣ እኛም በአምላክ ላይ ሐቅ አለን። ኦኬ ያ አምላክ ሐቅ በእኛ ምንድን ነው ካለን አላህ ይዓዚበ ላይቀጣን ነው። አንድ ሰው አማኝ ከሆነ ሐቁን ከተወጣ ላይቀጣን ነው። የእሱ ሐቅ ደግሞ ምንድን ነው ካለን ያዘዘ ነገር ልንፈጽም ነው። ስለዚህ አምላክን ካመንክ አምላክን የሚያስወደውን ነገር አድርግ ያለህም ማድረግ አለብህ። ያዘዘው ምንድን ነው ካለን ወአቂሙ ሶላት ሶላትን ስገዱ አለ። ሶላት አለመስገድ በእስልምና ከባድ ኃጢአት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በሐዲስ ላይ ፈኢነ ታሪካ ካፊር በቃው ከማቃል የተዋት ካለ ከሃዲ ነው፣ በተዘዋዋሪ አምላክን አልከተልም እያለ ነው ያለው። ስለዚህ አንድ ሙስሊም ከሆነ በኋላ ትክክል የአምላክን ህግ መፈጸም መተግበርም አለበት። ነገር ግን ይሄ የድህነቱ ዋና ቁልፍ ነው እንዴ ካን አይደለም ነው። የድህነት ዋና ቁልፍ ምንድነው? ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚለው ቃል ነው። ኦኬ አንድ ሰው ይሄን ቃል ካመነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ደኸለል ጀና ጀነት ገባ አሉ። ስለዚህ የጀነት ቁልፍ ላኢላሃ ኢላላህ ነው። ግን ቁልፏ ላኢላሃ ኢላላህ ቢሆንም የቁልፍ ደግሞ ጥርስ አለው አይደለ? ጥርሱ ደግሞ አምል ነው። አምላክ ያዘዘው ነገር ማድረግ፣ የከለከለው ነገር መከልከል ነው። ስለዚህ አምላክ በምሳሌ ኃጢአት አትስራ፣ ከኃጢአት መራቅ አለብህ። እንዲሁም ደግሞ ስገድ አለ መስገድ አለብህ። ነገር ግን ያልሰገድከው ረስተህ ተዘናግተህ ከሆነ ምን የሚባል ነገር አለ? ተውባ የሚባል ነገር አለ። አምላክ መሀሪ ነው። በቃ አልሰገድም ተዘግቶብሃል የሚባል ነገር የለም። ተውባ ማድረግ አለብህ። ንስሐ መግባት አለብህ። ንስሐ ስገባ ምን ያደርግሃል? አምላካችን ያለፈውን ነገር በሙሉ ይምርሃል። ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ከማ ቃል። እናንተ ባሮች ሆይ አለ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ አትቁረጡ። አላህ እኮ ኃጢአትን በሙሉ ይምራል አለ። ስለዚህ መሀሪ አምላክ ነው ያለው። አንድ ሰው እንደዚህ ነገር ካደረገ ንስሐ ይገባል ማለት ነው። ስለዚህ ያው በዚህ ደረጃ የሚቀመጠው ሲቀጥል ደግሞ እዚህ ጋር አያይዤ የሚመልስልህ መዘናጋት ካጋጠመ የሆነ ኃጢአተኛ ከሆነ ሙስሊሙ ከተባለ የሙስሊሞች አምላክ መሀሪ ነው። ኢንሻአ ገፈረ ለሁ ወኢንሻአ አዘበህ፣ ከፈለገ ይምረዋል፣ ከፈለገ ይቀጠዋል። ዋናው ግን ጀነት መግባቱ አይቀርም። አንድ ሰው ያመነ ከሆነ ጀነት መግባቱ አይቀርም ማለት ነው። አምላክ መሀሪ ነው፣ ከፈለገ ምሮ ያስገባዋል። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ አንድ ሰው ያመጣና ይሄን ኃጢአት ሰርተሃል ይለዋል። ሰውየው ይደነግጣል ወይም ደግሞ ይጨነቃል። ከዛ አምላካችን የሚለው ፈኢኒ ገፈርቱ ለክ ምሬሃለሁ ይለዋል። አያ በዚህ ደረጃ ነው። ብቻ ግን ሶላት ትልቅ ነገር ነው። ሶላት ከባድ ነገር ከመሰላት ከባድ ነገር አይደለም። 5 ጊዜ መስገድ ነው። 5 ጊዜ ካለ እንዴት ነው ካለን የመጀመሪያው ሶላት ሱብሂ ነው። ያው ሊነጋ አካባቢ ላይ 2 ረካ በዛ ከተው 2 ደቂቃ ነው። 2 ደቂቃ እንኳን አፈጅም ከነተ ተወሰ 2 ደቂቃ በቃ አጠራርገ 2 ደቂቃ። ከዛ ዙህር አለ። ዙህር 4 ረካ ነው። እሱን በቃ በዘና አድርገ ነው በቃ ሰፋ አድርገ ነው 5 ደቂቃ ታጥበህም አውርተህም ዱዓ አድርገህም 5 ደቂቃ። አስርም እንደዛው 5 ደቂቃ
15 ደቂቃ እስካሁን 15 ደቂቃ ብለን ያዘው ችግር የለውም። መግሪብ 3 ደቂቃ እናገው በቃ በአጠቃላይ ከሶፊ ጋር ሲደመር 2 እና 5 2 እና 3 3 እና 2 5 15 ሆነ። ኢሻን 5 ደቂቃ 25 ደቂቃ በቃ አለቀ። እነዚህ 25 ደቂቃ ነው። ከ24 ሰዓት ውስጥ 5 ደቂቃ ብቻ 25 ደቂቃ ብቻ ለአምላክህ ስም የተባልከው ካለ በሙሉ ከቀንህ በሙሉ ለዛችን ደቂቃ ብቻ አምላክህን አመስግን። ይህን ሁላ ውለታ ውሎልሃል። ስለዚህ እነዚህም ውለታዎችን በሙሉ ወይም ደግሞ ያደረገልህ ነገር በሙሉ አመስግነው። በቃ ሌላ ነገር አልታዘዝክም። ይሄን አድርግ ነው خلاص ዘጋን። ቀጥሎ ምንድን ነው? ጾም ረመዳንን መጾም ነው። ከዓመት ሁሉም ወር አንዲት ወር ብቻ ከጠዋት እስከ ማታ ድረስ በቃ ምግብ አለላትና ከመጥፎ ነገር መቆጠብ። ረመዳን ላይ አንድ ሰው ከጠዋት እስከ ማታ ምግብ አይበላ በቃ ይቆጠባል። እቺ ናት። በጣም ከባድ ነገርም አይደለም ለሚለው ነው። ግን አላህ ያግራልን ሁላችንም። ቀጥል ዳኑ። ፒኬ ጃ የሚጨመር ካለ ጨምሩለት። መጀመሪያ የሚጨምረው ነገር አለ ፒኬ ታላቁ። አይ ጀዛከላህ ኢምሩ በደንብ ገልጸኸዋል። ድነት ጋር በተገናኘ ያው ባለፈው አይ ቲንክ ኡስታዝ ወሂድም ያወራ ይመስለኛል ዳኑ። ድነት ጋር በተገናኘ ኢስላም ላይ የድነት አንድ ሰው ለመዳን ስቴፖች አሉት። ላይክ ማመን በቃ ከዛ ያመነ ዝም ብሎ ወይም የተጠመቀ ይድናል። እንደዛ አይነት አስተምሮ አይደለም ያለው። እኛ የምንድነው ወይም ጀነትን የምናገኘው በአላህ Subhanahu Wa Ta'ala እዝነትና ረህመት ነው። የአላህን እዝነት የምናገኘው ደግሞ በምንሰራው ስራ ነው። የምንሰራው ስራ ደግሞ ተቀባይነት የሚኖረው ባለ ንያ ወይም ኢንቴንሽን ነው። አንድን ድርጊት ስንሰራ ምን አስበን ነው የምንሰራው በሚለው አንፃር ደረጃ ወይም ደግሞ አጅር እናገኛለን። ያንን አጅር የምናገኘው ደግሞ የአላህን እዝነት ይሰጠናል። የአላህን እዝነት አገኘን ማለት ጀነት እንገባለን ማለት ነው። በቃ ስቴፖቹ እንደዚህ ናቸውና ስለዚህ ባለፈው አይ ቲንክ ኡስታዝ ወሂድም ስለ ድነት ያወራ ይመስለኛል። ካላወራም ደግሞ ምናልባት የኡስታዝ ወሂድ መጽሐፍ አለ። ምንድን ነበር ርዕሱ? ማዳንና መዳን በኢስላም ያው እሱን ገዝተህ ብታነበው ሰፋ ባለ መንገድ ስለ ድነት ማለት ነው በደንብ ተቀምጦ ታገኛለህ። ጀዛከላህ ኢምራንም ሌሎቻችሁ። ጥያቄ ተመልሶላል። አዎ ጥሩ ነው። በቃ አሪፍ ጥያቄ ነው። ማለት እንደኛ ጸሎት በሚለው ወስጄዋለሁ ማለት ነው። መጸለይ ያው ግዴታ እንደሚያስፈልግ ሰላትም እንደ ጸሎት ነው የሚለውን ወስጄዋለሁ። ሌላው ደግሞ ምን መሰለህ፣ አሁን ለምሳሌ አንድ የሚሰልም ሰው የሚሰልም አይደል የሚባለው እስላም ከመሆኑ በፊት ያው አልሰለመም። የሚሰልም ሰው ወይ ደግሞ እስልምናን መቀበል የሚፈልግ ሰው አሁን በክርስትና ያመነ የተጠመቀ ይድናል። ግን ያው ሰው በልቡ አምኖ በአፉ መስክሮ ነው የሚባለው እና በእኛ በእስልምና ለመዳን መጀመሪያ ትምህርት ነው የሚያስፈልገው? ለምሳሌ ሰው መስጊድ ገብቶ ነው የሚማረው ወይስ ውስጡ ለምሳሌ አላህ አምላክ እንደሆነ ካረጋገጠለትና ውስጡ ወደዛ ወደ እምነቱ ወደ እስልምና የሚማርከው ከሆነ ወደ እስልምና ልቡ መማረኩ እንዲያምን መብት አይሰጠው ወይ ደግሞ ማመኑን በምን ያረጋግጣል? ላይክ አንድ ሰው ሙስሊም ለመሆን የሚጠበቅበት ነገር ማወቅ ነው፣ ማንበብ ማወቅ ነው። ያው የማታውቀውን ነገር እንድታምን አይበረታታም በኛ ማለት ነው። እና መጀመሪያ ማወቅ ነው ያለብክ። ከዛ በኋላ አንተ እስልምናን እንድትቀበል የሚያደርግ በቂ እውቀት ስታገኝ ያንን ነገር ማመን ከቻልክ በቃ ያንን ነገር አምነክ መመስከር ነው። ከዛ ሰፊው ትምህርት ደግሞ ያለው ከሰለምክ በኋላ ነው። ብዙ ትምህርቶች አሉ። እነሱም መማር ግዴታ ነው አለብህ። ላይክ እንድትጸናም ብዙ ነገሮችንም እንድታውቅ እሱ ላይ መጽናት አለብክና እነዚህ ሁለት ስቴፖች ነው ያሉት። ግን ማንም ሰው መጥቶ መስለም እፈልጋለሁ ቢለን ግን ይህንን ነገር አላደረክም ይህን ነገር አላደረክም ብለን እኛ አንጠይቀውም። አንድ ሰው መስለም ከፈለገ በቃ መስለም ይችላል እስከፈለገ ድረስ ማለት ነው። ግን እንደኛ ግን እንትን የሚባለው መጀመሪያ ማወቅ፣ ያወቅከውን ነገር ማመን፣ ካመንክ በኋላ ያን ያመንከውን ነገር በልብ ካምነክ በአፈ መመስከር። ከዛ በኋላ ልክ ከገባ በኋላ ደግሞ ይቀጥላል ትምህርቱ። እንደውም ሰፊው ትምህርት ያለው ከሰለምክ በኋላ ነው። ታላቁ ጨምሩለትና ይምሩም ለዳንኤል እንትን እንስጠው፣ ቀጣይ ተራ እንስጠው። በጣም ረጅም ሰዓት ነው የጠበቀው። ይቅርታ ዳንኤል ስላስጠበቅ። እሺ አሁን በተነሳው ሀሳብ ላይ
የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ብናይ በኋላ ላይ ሰሃባ የሆኑ ማለት ነው ከሃዲ የነበሩ አካላቶች ላይክ ሙሉ ኢስላምን አውቀው አይደለም ወደ እስልምና የገቡት። ወደ እስልምና አንዳንድ ሰው እውነታውን ለመረዳትና ለማወቅ አንድ ተአምርም ይበቃው አለ፣ ሌላኛው ደግሞ 1000 ተአምርም ቀርቦለት የማይቀበል አለ። እውቀት መጨረሻ የለውም። ከመጀመሪያው እውቀት የሚባለው ነገር አብሶ ደግሞ የኢስላም ህይወት መጨረሻ የለውም። ሁሌም አዳዲስ ነገር ነው የምናውቀው፣ ሁሌም አዳዲስ ነገር ነው የምንረዳው። ኢቭን ስለ ውዱ አውቆ አንድ ሰው ማለት ነው በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሃባ ስለ ውዱ አውቆ ነቢያችንን ሰለላሁ ዐለይሂ ወሰለም ጥያቄ ልጠይቆት ግን እንዳይዋሹኝ ብሎ አይ በፍጹም አልዋሽም ጠይቀኝ አሉት። አላሁ አመረከ ቢሃዘል ውዱ ብሎ 3 ጠየቃቸው። አላህ ነው ወይ ይህንን ውዱ ይህን ትጥበት የሰላትን ትጥበት ይህንን እንድታስተምርም እንድታደርግም ያዘዘህ አላህ ነው ወይ ብሎ 3 ጠየቃቸው። አዎ አላህ ነው፣ አዎ አላህ ነው፣ አዎ አላህ ነው ብለው መለሱ። ሰውየው ሸሃዳ ያዘ ማለት ነው። እሱ ኢስላም እውነት መሆኑን ለመረዳት ውዱ የሚባለው ይሄ ትጥበቱ ከሰላት በፊት ያለው ትጥበት ብቻውን በቂው ነበር ለሱ። ዑመር ኢብኑ አልኸጣብን ብናይ 3 አንቀጽ ነው 3 የቁርአን አንቀጽ ተቀራ፣ ወዲያውኑ ሰውየው ሸሃዳ ያዘ። ነቢያችንን ሰለላሁ ዐለይሂ ወሰለም 21 ጊዜ የመግደል እቅድ አውጥቶ የነበረ ሰው በ3 የቁርአን አንቀጽ ሱረቱ ጣሃ ላይ ባለው ማለት ነው ምዕራፍ 20 ላይ በ3 የቁርአን አንቀጽ ሰውየው ሊሰልም ቻለ። ስለዚህ እስልምናን ለመቀበል አንድ ሰው ሙሉን የማወቅ ግዴታ አለበት የሚባል ነገር የለም። ግን ኢስላም የእውቀት ሃይማኖት ስለሆነ ልክ ጃ እንዳለ ከገባህ በኋላ ማወቁ ግዴታ ነው። ኦኬ ኢልም በወንድም በሴትም አማኝ በሆነ ማንኛውም አካል ላይ ግዴታ ነው ተብሏል፣ እውቀት ማለት ነው። ስለዚህ የማወቅ ግዴታ አለብን፣ የመማር ግዴታ አለብን። ያ ማለት ግን ሙሉ ጠቅልላችሁ ካላወቃችሁ አትሰልሙም ወይም ደግሞ መስለም አትችሉም ማለት አይደለም። ግን ቁርአን በሱራ 17 ቁጥር 36 ላይ ለአንተም በርሱ እውቀት የሌለህን ነገር አትከተል፣ ማያ መስሚያ ልብ እነዚህ ሁሉ ከሚሰሩ ስራ ተጠያቂዎች ናቸው ይላል። ስለዚህ የምትከተለውን ነገር እያወቅከው ብትከተለው ጥሩ ነው። እውነትን ያገኘሃት ቀን ላይ ቀጥታ አክሴፕት ማድረግ ነው። ያገኘኸው ነገር እየኖርክ ያለኸው ደግሞ ውሸት መሆኑን የተረዳህ ጊዜ ላይ ወዲያው መተው ነው። ምክንያቱም መቼ እንደምትሞትም ስለማታውቀው ማለት ነው። ስለዚህ ዛሬ እውነት ከመሰለህ መቀበል ነው። ወደፊት እውነትነቱ እየጠነከረ ይመጣል። ወይም ደግሞ ወደፊት ላይ ደግሞ ተምረህ ደግሞ አሁንም ስህተት መስሎ ከታየ ደግሞ ትወጣለህ። ሰው መንገድ ላይ ነህ ማለት ነው። ምን መንገድ ላይ? እውነትን የማወቅ መንገድ ላይ ነው ያለኸው ማለት ነው። እነዚያ በእኛ አላህ Subhanahu Wa Ta'ala በማወቅ መንገድ ላይ የሚታገሉ ሰዎች መንገዳችንን በእርግጥ እንመራቸዋለን ብለዋል። ስለዚህ የመምራቱ ኃላፊነት በአላህ Subhanahu Wa Ta'ala ላይ ነው ያለ። አንተ ግን ያገኘኸውን እውነት ቀጥታ አክሴፕት ማድረግ አለብህ ነው። ውሸቱን ደግሞ ቀጥታ መተውና መራቅ ነው ያለብህ። ነገ እንዲህ ቢሆንስ፣ እንዲህ ቢመጣስ፣ እንደዚህ ቢሆን እንደዚህ ቢሆን የሚሉ ሐሳቦች በጠቅላላ ሰይጣን አእምሯችን ላይ የሚያስቀምጣቸው ሐሳቦች ናቸው። ይህንን ነው ለምችለው። ኢምሩ የሚጨምረው ሐሳብ አለ? አይ የለም፣ ጀዛኩሙላህ በደንብ ግልጽ ሆኖ። እሺ ዳኑ ተመልሶላል ጥያቄ? በጣም ቆንጆ ነው። እሺ እናመሰግናለን። ሌላ ሰው ደግሞ እድል እንስጥ። እሺ ዳንኤል አለክ? ሰላም ላንተ ይሁን። እንኳን ደህና መጣክ። እንኳን ሰላም ቆያችሁ። እንዴት ናችሁ? ሁላችሁም ሰላም ናችሁ? አልሐምዱሊላህ። አስጠበቅን፣ ይቅርታ። አዎ ኢምራን ደስ ብሎኛል። አንተ ቤት ገብቼ ስለማወራ በጣም ብዙ ሞክሬያለሁ ኢምራን ጋር ለመግባት። ጓደኞቼ ከታች ሆነው እየሰሙ ነው። ቅድሚያ ላሳውቃችሁ ብዬ ነው። አንድ ቤት ውስጥ ነው የምንኖረው። እኔ ብቻ ነኝ ነን ሙስሊም። ብዙ ነው የሚያስተምሩኝ፣ ተምሬ አውቃለሁ። ያልተመለሰልን ጥያቄ ስላለ እሱን ለመጠየቅ ነው ለረጅም ጊዜ ኢምራን ቤት ላይ ገስት ስንልክ የነበሩና ቴንኪው ስላስገባችሁኝ አመሰግናለሁ። ለዛ ነው ብዙ ኮሜንት ለመግባት ጥረት ያደረኩት። ሜቢ ካስቀየምኳችሁ ሶሪ። ችግር የለውም። ከሱ በፊት እኔ ይቅርታ ጠይቀሃለሁ። ያው ታውቃለህ ገስት ላይ ብዙ ሰው ነው የሚልከው፣ 100 ሰው ነው የሚልከው እና ከ100 ሰው መካከል መለየት ስለሚከብድ ነውና በጣም ይቅርታ። ዋናው ግን አንተ መማርህና እውነት መፈለግህ ነው። አሁን ጥያቄዎችን መጠየቅ ትችላለህ። ኦኬ ጥያቄን ኢምራን ሳይሆን ኢምራን ትንሽ በንግግር ትፈጥንብኛለህ እና ጃቢር አሪፍ ነው፣ ታላቁ በጥሩ መንገድ ነው የሚያስረዱት እና እነሱ ቢመልሱልኝ ሞር እረዳለሁ ብዬ አስባለሁ። ወይ ዳኒ ላስረዳ። እኔ ያስረዳለሁ፣ ኢምሩ እኔ ያስረዳዋለሁ።
ኢምራን አሁን የወረጋ ብሎ እያወራ ነበረ። አሁን እኔና ታላቁ ጋር ኢምራን የሚለያየው በምን እንደሆነ ላስረዳ እኮ እኔ ጋርም ወይ ታላቁም ጋር መተህ ፍጥን ብትል ተረጋጋኛ መፍጠን አንችልም እንልሃለን። ኢምራን ግን ከፈጠንክ ይፈጥንብሃል። ረጋ ብለህ ካወራ ከረጋ ብሎ ያወራካል። እሺ እንደዛ ነው። አሁን ከሚፈጥኑት ጋር ስላየህ እኮ ኖ እንደዛ ሳይሆን ሶሪ፣ እንዴት መሰል በባለፈው ትምህርት ላይ ብዙ ጊዜ ስለምንከታተለው ነው ቤት ውስጥ ሆነን። አሁን እፎይም ኢምራንም እውቀታቸው ጥሩ ነው፣ ግን ለብሽሽቅ የሚሆን አይነት ነው የንግግር ስልታቸው እንጂ ለአስተምህሮት ይከብዳል። ዳንዬ እንደዛ ነው አይደለም። ልንገርህ፣ አሁን የነገርኩህ ነገር ኢምራን በመጣህበት መንገድ ነው የሚመልስክ። ገባክ አይደለ? በቃ እንደዚህ አይነት ችግር የለበትም። እንደውም መረጋጋትን ያስተማረኝ እሱ ነው። ሜይ ቢ ስለማታውቅ ሊሆን ይችላል። እሺ ረጋ ብለህ ጥያቄን ጠይቅ፣ ረጋ ብሎ ይመልስልሃል። እሺ እንትን ትክክለኛ መስመር ላይ ስላልተገናኛችሁ ነው። ለዚህ ነው። እሺ ታየዋለህ፣ ትታዘበዋለህ ራስህ። ብዙ ጊዜ ሜምበሩን ስለሆንኩኝ ብዙ ጊዜ ስለምከታተለው እና ለዛ ነው። ወደ ጥያቄ ልግባ። በቻላችሁ አቅም ግን እንድትመልሱልኝ የምፈልገው ዳይሬክት እስልምና ተኮር ላይ የሆነ መልስ ብቻ ነው እንድትመልሱልኝ የምፈልገው። እስልምና ላይ ማለት ለምሳሌ እኔ ስጠይቅ ብዙ ጊዜ በአስተማሪዎች በኢምራንም ስላይ የሆነው እስልምና ተኮር ጥያቄ ስጠይቅ የእናንተ መጽሐፍ ቅዱስም እኮ የሚል ተያያዥ መልስ አልፈልግም። እኔ ለመጽሐፍ ቅዱስ ለማወቅ እሱ ላይ ላጥራልክ፣ እሱ ላይ ደግሞ እሱን ላጥራልክ። አሁን ለምሳሌ ነቢዩ መሐመድ ነቢይ ስለመሆናቸው ማስረጃ ስጡኝ ትለናለህ አይደለ? ከዛ እኛ ከምናምንበት መጽሐፍ ማስረጃ እንሰጣለን። ከዛ አልተመለሰም ትለናለህ። ስትለን ጊዜ ያመላለስ ስልቱን አንተ እንድታስተምረን እድል እንሰጣለን። ገባካ? ኦኬ ዳኒ በህይወቱ ነቢይ ብሎ የሚቀበላቸው ሰዎች ምን አይነት መስፈርት አሟልተው ነው የሚለውን ነገር እንጠይቀሃለን። ከጠየቅን በኋላ አንተ ነቢይ የምትላቸው ሰዎች ምን አይነት መስፈርት እንዳሟሉ ከነገርከን በኋላ እኛም ደግሞ ነቢያችን ላይ እነዛን መስፈርቶች አውጥተን እናሳያለን። ይሄ ብቻ ነው ፖይንቱ። እሺ እንጂ እስልምና እንደውም ክርስትና ቢያጎለው ነው እንጂ አያሞለው። ክርስትናን ተደግፎ አይመልስም በፍጹም። ግን ለእናንተ ለሜንታሊቲያችሁ ነው። አሁን አንድ ሰው ይመጣና ምን ይላል መሰለህ ዳኒ፣ እንድትታዘብ ነው። እሺ ምንድነው ሃይማኖትክ? ላስረዳ። ምንድነው ሃይማኖትክ? ኦርቶዶክስ። አዎ ለምሳሌ እኔ መጣውና ኢየሱስ አምላክ ነው ብለህ ታምናለህ? አዎ አምናለሁ። እስኪ ከመጽሐፍ ቅዱስ ውጭ ማስረጃ ስጠኝ። ይቅርታ ጥያቄ ልጠይቅ ነው የገባሁት ለመማር። ኖ አይደለም፣ አትመልሰው። መስጠት ትችላለህ ከመጽሐፍ ቅዱስ ውጭ ማስረጃ? አልችልም። ኦኬ እኛም ስለዚህ ጥያቄ ስትጠይቀን ነቢዩ መሐመድ ነቢይ ስለመሆናቸው ከቁርአን ውጭ ማስረጃ ስጡኝ አይባልም። ምክንያቱም እኛ የምናምነው በቁርአን ስለሆነ ማለት ነው። ስለዚህ አንተ ረዳኸኝ። ይሄ ነው ፖይንቱ። ፖይንቱ አሁን እኮ ራሳችሁን ችላችሁ መልስ የምትለው እኛ ወደ እናንተ የምንገባበት ፖይንት እንደዚህ አይነት እይታዎች ናቸው እንጂ በፍጹም እኛ መግባት አንፈልግም። እና ለማንኛቸውም ወደ ጥያቄ ሂድ። እሺ መልካም። ኢንጂል ወይም ለኢሳ የወረደው ለኢየሱስ የወረደ መጽሐፍ አለ በቁርአን በተማርኩት መሰረት ማለት ነው። የምጠቀመው የእስልምና ቃላት ከተሳሳትኩ ሶሪ። ብዙ ጥያቄዎችን ስጠይቅ ተመልሰውልኝ ይሄ ስላልተመለሰልኝ ኢንጂል መጽሐፍ የት ነው ያለው? ለምን መደበቅ አስፈለገ? ለምን ተደበቀ? ለኢሳ ለሙሐመድ የወረደው አለ። ስለዚህ ኢንጂል ለኢሳ ለምሳሌ በመጽሐፍ